ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች ዛሬም እንደተለመደው ሔዋን የተሰኘውን እውነተኛና ልብ አንጠልጣይ የፍቅር ታሪክ ክፍል 1ን ይዤላችሁ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰዎች ቤቱን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጥታ ወደ ታሪኩ እንሄዳለን። ሔዋን እውነተኛና ልብ አንጠልጣይ የፍቅር ታሪክ ክፍል 1። ገና በልጅነቴ ነበር አባቴ ለሀብታም ጓደኛው እኔን እንደሚድረው ቃል የገባለት። እኔ በአባቴ ሐሳብ ባልስማማም አማራጭ አልነበረኝምና ባልፈልግም ሁለተኛ ደረጃ ትምህርቴን እንደጨረስኩ የአባቴ ጓደኛ ከዚህ በኋላ እንድማር ባለመፍቀዱና ከአባቴ ጋር በመስማማታቸው እንዳገባው ተወሰነ። ድል ያለ ሰርግ ተደግሶ ዓለሚን ሳላይ ዓለምሽ ተብሎልኝ ተጋባን። ለመጀመሪያ ቀን ባሌ ቤት ስገባ የእስር ቤት ህይወት አንድ ብዬ መጀመሬን ለራስ ያሰብኩትኝ። መረረኝም ጣፈጠኝም አማራጭ አልነበረኝምና የቤት እመቤትነት ኑሮ ሳልፈልግ አንድ ብዬ ጀመርኩኝ። ቀናቶች ተቆጥረው ወራትን ወለዱ። ባሌ ትልቅ ሰው ከመሆኑ ባሻገር ለኔ መልካም ለመሆንና ባለው ሀብት የሐዘን ኑሮ ሊያወጣኝ ይጥራል። እውነት ለመናገር ክፉ የሚባል አይነት ሰው አይደለም። አንዳንዴ ፈገግ ብዬ ካየኝ በደስታ የሚሆነውን ነው የሚያጣው። የሚጎልብኝም አንድም ነገር የለም። ባዶ የሚባል አይነት ኑሮ ልኑር እንጂ ማንኛውም ሴት የምትመኘውን አይነት የድሎት ህይወት ነው የምኖረው። ያልኩትንም ነገር በመፈጸም ሆነ የሚያስፈልጉኝን ነገሮች በማሟላት ወደ ኋላ አይልም። ግን እኔ ከአባቴ እኩያ ጋር በፍቅር አብሮ መክነፍ የማናስበው ሆነ። በቃ ጭራሽ የሚሆንልኝ ነገሮችን ሳስብ አባት ለልጁ የሚያደርገውን ክብካቤ አድርጌ እስከ መቁጠርም ደርሻለሁ። ከባለቤቴ ከአቶ ሽፈራው ጋር እስካሁን አንሶላ አልተጋፈፍንም። ለየብቻ ነው የምናድረው። እንግዲህ ፍላጎቴንም ማሟላት ከዚህ ከባድ መስዋዕትነት ይጀምራል። እኔ ፍቃደኛ ባለመሆኔና ለዚህ ነገር ዝግጁ እስከመሆን እንዲታገሰኝ ስነግረው ቅር ቢለውም ፍላጎቴን አልተቃወመውም። ለዛም ነው ጥሩ ሰው መሆኑን ባንደበቴ የምመሰክርለት። ግን አንድ ነገር እርግጠኛ ሆኜ አውቃለሁ፣ እሱም እንደሚወደኝ። አንድ ቀን አባቴ ሊጠይቀኝ ሲመጣ እኔ ሌላ ክፍል እንደምተኛ አውቆ በጣም ተበሳጨ። ይህ አይነት ወርቅ ህይወት ሰጥቶሽ ምን ፈልገሽ ነው እንደዚህ የምትሆኚው አለኝ። የአባቴ እንደዛ መበሳጨት አልገባኝም ነበር። ባለቤቴ እንኳን የሱን ያህል አልተማረረብኝም። ነገሮችን ገና መቀበል እንዳልቻልኩና ትንሽ ጊዜ እንዲታገሰኝ ለባሌ ነግሬው መስማማቱን ስነግረው እስከ መቼ ነው የሚታገስሽ? አመት ሊሞላችሁ ምን ቀራችሁ? ባይሆን ውለጂና ይህንን ሀብት የሚወርስ ሊሰተሹ አስደስቻለኝ። እኔ በወልድ ሀብቱ የሱ ይመስል ነገሮችን እንደማስተካከል ቃል ገብቼለት ከስንት ጭቅጭቅ በኋላ አሳመንኩት። ከደቂቃዎች በኋላ ባሌ ደውሎ የመጨረሻ ልጁ ነገ ከአውስትራሊያ እንደሚመጣና የሚያስፈልግ ነገር ካለ ለሰራተኞች ተናግሬ እንዲያስተካክሉ በትህትና ጠየቀኝ። ሁሉንም እንደማሟላና እንዳያሳስበው ነግሬው አመስግኖኝም ስልኩ ተዘጋም። ዛሬ ለምን እንደሆነ ባላቅም ደስ የሚል ስሜት ተሰምቶኛል። በጠዋት ተነስቼ ቤቱ መስተካከሉና አለመስተካከሉንም ቼክ አደረኩኝ። ምሳ ምን መዘጋጀት እንዳለበት ነግሬያቸው ተጣጥቤ ጸጉሬ ልሰራ ወደ ጸጉር ቤት ሄድኩኝ። ከጸጉር ቤት እንደጨረስኩኝ ምፈልጋቸውን ነገሮች ገዛዝቼ እቤት ስገባ ነበር ባየሁት ነገር ባለሁበት ድርቅ ብዬ ቀረሁት። ሃይ እንዴት ነሽ ሔዋን አለኝ ደስ የሚል ቃና ያለው ጎርናና ድምጽ። እንኳን ደህና መጣ ብዬ እጄን ዘረጋሁለትኝ። ማክቤል ብሎ ለሰላምታ እሱም እጁን ዘረጋልኝ። ለደቂቃዎች እጁን ሳለቅ ፈዝዤ በቆምኩበት ቀረሁኝ። ዋው አባቴ ሚስቱ ቆንጆ እንደሆነች ቢነግረኝም እንደዚህ ግን አልጠበኩም ነበር አለኝ እጁን ከጄ ያላቀቀ። አመሰግናለሁ እባክህ አረፍ በል። መኝታ ቤት ገብቼ መጣው ብዬ የመሮጥ ያክል ካጠገቡ ጠፋሁኝ። አልጋዬ ላይ በጀርባዬ ተኝቼ የማክቤልን ውበት ከፎቶ ይበልጥ በአካል እንደሚያብርና የኔ ሳየው መደንገጥ እያሰብኩኝ ነበር። ድንገት በሬ ተንኳኳው። ሔዋን አለ የባሌ ድምጽ ነበረ። አቤት አልኩት በድንጋጤ ካልጋዬ እየተነሳው። ነይ እንጂ ምሳ እየጠበቅንሽ ነው አለኝ። ወረታች ወረደ።
ሊያምርብኝ የሚችለውን ቀሚስ በመምረጥና ራሴን ለማስዋብ ጊዜ ወሰደብኝ። ልክ ወደ ታች ስወርድ ማክቤል ፊት ለፊት ነበር የተቀመጠው። እግሬ ሲተሳሰር ታወቀኝ። እንደምንም ራሴን አረጋግቼ ስላስቆየኋችሁ ይቅርታ ብዬ ከባሌ አጠገብ ተቀመጥኩኝ። ባሌ ዛሬ እንደ ሁል ጊዜውም አምሮብሻል አለኝ እጄን እየሳመኝ። ለመጀመሪያ ጊዜ ነው እንዲህ ሲያረግ። ደንግጬም እጄን ከጁ መነጨኩትና የማክቤልን ገጽታ ተመለከትኩት። ምንም አልመሰለውም። ሚስት ቆንጆ ናት አባዬ፣ ለራስም ታውቅበታለህ አለው እየቀለደ። ለምን እንደሆነ ባላውቅም በንግግሩ ተናደድኩኝ። ብሽቅ አልኩኝ በውስጤ። ምን ነካሽ ሔዋን? አንቺ እኮ ያገባሽ ሴት ነሽ አልኩኝ ለራሴ። ምሳ ተበልቶ እንዳለቀ ማክቤል ማረፍ እንደሚፈልግ ተናግሮ ወደ ክፍሉ ገባ። ሳላስበው ባይኔ ተከተልኩት። ቆሞ ሁኔታዬን ሲመለከት የነበረው ባሌ ዛሬ ደስ ያለሽ ትመስያለሽ አለኝ። የባሌ ድምጽ ነበር ከሐሳብ የሚያነቃኝ። ምን ተገኝቶ? ያው እንደ በፊቱ ነኝ አልኩትኝ ደንግጬ። ልግባና ትንሽ ልረፍ ራሴን አሞኛል አልኩት እየተርበተበትኩኝ። መድኃኒቱ ሰጅበት፣ ምናልባት ጸጉርሽን ስለተሰራሽ ይሆናል አለኝ። ይሆናል አልኩና ወደ ክፍሌ ገባሁኝ። አልጋዬ ላይ ገድም እንዳልኩኝ የማላቀው የተሰበራረቀ ስሜት ይሰማኛል። ደጋግሜ ማክቤልን አስብና ፈገግላለሁ። በራሴ የባህሪ ለውጥ ግራ ብጋባና ማክቤልን ላለማሰብ ብሞክርም ሊሆንልኝ አልቻለም። ቀን ከሌሊት እሱን ብቻ ነው የማስበው። በዚህ ሁኔታ ውስጥ ያለው ቀናቶችም ተቆጠሩ። ማክቤል ያሉት ጓደኞች ውስን በመሆናቸውና እነሱም ከስራ ውጪ ብቻ ስለሚያገኙት አብዛኛውን ጊዜ ብቻውን ነው የሚያሳልፈው። አንድ ቀን ታዲያ ወደ ውጪ ሲወጣ ስፖርት ሰርቶ ደክሞት በጀርባው መሬት ላይ ተኝቷል። በላብ የራሰው ሰፊ ደረቱና ተክለሰውነቱ ከከለሩ ጋር ታይቶ አይጠገብም ነበር። እዛው እንደተኛ ቀና ብሎ ያየኝ እንደምን አደርሻለኝ። ሰላም እንዴት አደርክ? ደክሞ ነው አልኩትኝ። አዎ ትንሽ አለ ለመነሳት እየሞከረ። በእናትሽ በድብርት እኮ ልሞት ነው። ለአባቴ ልንገረውና ከፈቀደ ምን ይመስልሻል? ዛሬ ከእንጀራ እናቴ ጋር ምሳ ውጭ አብረን እንብላለኝ። አባባሉን ስላልወደድኩት ቀና ብዬ አይቼው ወደ ውስጥ ልገባ ስል እየሮጠ መጥቶ እጄን ያዘኝ። ልቤ በኃይል ሲመታ ይታወቀኛል። ፕሊስ እንዳይከፋሽ፣ ለመቀለድ ያክል ነው፣ ይቅርታ እሺ በልምምጥ አለኝ። እሺ ግን ሁለተኛ እንዳትደግመው አልኩትኝ። አልደግመውም። እና ተስማማሽ አባቴ ላስፈቅደው አለኝ። እሱ እንደምንሄድበት ቦታ ይወሰናል አልኩትኝ። ቁርስ ላይም ተቀምጠን አባዬ ዛሬ ሚስትህን ባስኮበልልብህስ? እቤት መቀመጥ ሰልችቶኛል፣ ብቻዬን ደግሞ ምንም አላውቅም። ምሳ አብረን ብንበላ አንዳንድ ነገሮችን አብረን ብናይሳለው። ባለቤቴ ቀና ብሎ ሲያየኝ ምንም አይነት ቅሪ መሰኘት ነገር አላየብኝም። እንደውም ፈገግኩላ ብያለሁ። ባይሆን የሱ ገጽታ ተቀይሯል። ግን ምንም ማለት ስላልቻለ ባይፈልግም ጥሩ ግን አትቆዩ አለው። በውስጤ ደስታዬን መቆጣጠር አልቻልኩም ነበር። ፊቴ ላይ ሁላ ያስታውቅብኛል። የማክቤል ውበቱ፣ እርጋታውና ስርዓቱ ከቀን ወደ ቀን ልቤን እየገዛው መጥቷል። ቁርስ በልተን ስንጨርስ ባለቤቴ ተሰናብቶን ወደ ቢሮ ሄደ። ማክቤልም እስከምንወጣ ጓደኞቼን በስካይፕ ላውራ ብሎ ወደ ክፍሉ ገባ። እኔም ወደ ክፍሌ ገብቼ የምለብሰውን ልብስ መመራረጥ ጀመርኩኝ። የቁም ሳጥኑ ልብስ አንድም አልቀረኝም። በየተራ ሁሉንም ሞከርኩት። በመጨረሻም ያመንኩበትን አዘጋጅቼ ሰዓቱ እስኪደርስ አላስችል ስላለኝ ልዋኝ ወደ ውጭ ሄድኩኝ። በደስተኝነቴ አይደለም ባለቤቴ፣ ሰራተኞቹ ሁላ ተገርመዋል። ሁሌም ካጠገቤ የማትጠፋውና የሚሰማኝን ሁላ የማልደብቃት አዛለች ሔዋንዬ አለችኝ የሚጠጣ ይዛልኝ እየመጣች። ከሷ ጋር የማወራው ነገር ሁሉ ደስ ይለኛል። እንደ እናት ነው የምታዝንልኝ። ወይ ያዙ አመሰግናለሁ አልኳትኝ ብርጭቆዬን እየተቀበልኳት። ዓለሜ ምን ተገኝቶ ነው እንደዚህ በደስታ የከነፍሽው አለችኝ በደስታ የመደሰት ፊቷ ላይ እያስታወቀ። አዙ ብነግርሽ አታምኚኝም አልኳት ከገንዳ ወጥቼ አጠገቧ እየተቀመጥኩኝ። አቤት አቤት ንገሪኝ እስኪ ልስማሽ አለች እንደ እናት እየደባበሰችኝ። ከማን ጋር ምሳ ልንወጣ ነው አልኳትኝ እንደ ሕፃን እየፈነደኩኝ። አረ ቆይ ቆይ እንዴት ሆኖ አለች ፊቷን
ፈታ ኮስተር ያደረገች። አዙ ሆነ እኮ ነው ምልሽ። ማክ ሽፈራውን አስፈቀደው። እሱም ተስማማ። ደስ አይልም አልኳትኝ። አረ እኔስ ምኑም ደስ አላለኝም ሔዋኔ። ምን አስበው ነው እሺ ያሏችሁ ጋሼ? ለማንኛውም ተጠንቀቂ አለሜ ብላኝ ወደ ውስጥ ገባች። እኔም ተመልሼ መዋኘቴን ጀመርኩኝ። ግን ያዛለች ንግግርን እያሰብኩት ነበረ። የዛሬዋን ደስታዬን ምንም ነገር እንዲያጠውልግብኝ አልፈለኩም። እቤት ገብቼ መዘገጃጀቴን ጀመርኩኝ። አንዲት ሙሽራ እንኳን ለሰርጓ የኔን ያክል ጊዜ አታባክንም ነበር። በጣም ለማማርና ቀልቡን ለመሳብ የቻልኩትን ያህል ለፋሁኝ። ልክ እንደጨረስኩኝ በሬ ተንኳኳ። ማክቤል ነበረ። አልጨረስሽም አለኝ። ጨርሻለሁ ማክቤል አልኩትኝ። መኪናው ጋር እጠብቅሻለሁ እየወረድኩ አለኝ። እሺ አልቆይም መጣሁ አልኩት። የት መሄድ እንደምፈልግ ጠይቆኝ በእኔ ምርጫ ወደ አንድ ሬስቶራንት እየሄድን ነው። ስትሆኚ ጎበዝ ነሽ አለኝ። ድንገት ነበር የተናገረው። አባባሉም አስደነገጠኝና የታየኸኝ አልኩት እንደማፈር እያልኩኝ። ቅድምም ሌላም ቀንም አይቼሻለሁ። ማን አስተማረሽ አለኝ። ትምህርት ቤት እያለን አንድ ዋና በጣም የምትወድ ጓደኛ ነበረችኝና እሷ እንዳስተማረችኝ ነገርኩት። አሪፍ ነው እኔም ዋና ወዳለሁ አለኝ። እንደዚህ ያወራንና ስለ ታሪኬ አንዳንድ ነገሮችን እየተጨዋወትን ደረስን። ከመኪናው ወርዶ በር ከፍቶ እጄን ይዞ አወረደኝ። ማክቤል ስርዓቱን በጣም ነበር የሚገርመኝ። ምሳ እየበላንም ድንገት ለምንድነው አንቺና አባዬ የተለያየ ክፍል ውስጥ የምትኖሩት አለኝ። ጥያቄው ድንገተኛ ስለሆነ የጎረስኩት ትናለኝ። እንዴ ምን ነው ጥያቄ የዚህን ያህል ያስደነግጣል አለኝ ውሃ ያቀበለኝ። አይ እንደሱ ማለት አይደለም አልኩት። እና እንዴት ነው አለኝ ለመስማት የጓጓ በሚመስል ድምጽ። እስኪ ሁሉንም ነገር ንገሪኝ አለኝ ተመሻሽቶ እየተቀመጠ። ያለውንም ነገር በግልጽ ነገርኩት። ለአባቱ የሚሰማኝ ነገር፣ አባት ለልጁ የሚያደርገው እንክብካቤ ያዘለና የኔም እዛ ቤት ኑሮ እስር ቤት ያልተናነሰ መሆኑን ጭምር። በሐዘኔ ታያየኝ አይዞሽ አለኝ። ሌላ እኔን የሚያጽናናበት መንገድ የለውምና እሺ አልኩትኝ አንገቴን ደፍቼ። እንዴ ከድብርት እንድታስወጪኝ ይዤሽ ቦጣ ጭራሽ ልታስደብሪኝ ነው እንዴ አለ ለመቀለድ እየሞከረ። ይቅርታ አልኩትኝ ፈገግ ብዬ። ታዲያ አሁን የት እንሂድ? ዛሬ ባንቺ ምርጫ ነው አለኝ። ዛሬ የምትለው ቃል ሌላም ጊዜ አብረን እንደምንወጣ ተስፋ ሰጠችኝ። ከዛን ቀን በኋላ አባቱን እያስፈቀድን አንዳንዴም ደግሞ ዝም ብለን እየወጣን መዝናናቱን ተያዝነው። ሲለንም እያመሸን መግባት ጀምረናል። በቃ የማንሄድበት ቦታ የለም። ከማጋር ስንሆን ሁሉንም ነገር ረሳዋለሁ። ህይወቴ በደስታ ትሞላለች። ቅልጥ ያለ ፍቅር ይዞኛል። ቀንም ሌሊትም የማስበው ስለ ማክ ብቻ ሆኗል። ማክም ፍቅር ሳይዘው አልቀረም። የምገዛቸው ሆነ የምለብሳቸው ልብሶችም የሚመርጥልኝ የፀጉር ስታይሌንም የሚመርጥልኝ እሱ ሆኗል። የማክ አባት ጭራሽ ባሌ መሆኑንም ረስቼዋለሁ። አንድ ቀን አምሽተን ከውጭ እንደገባን ከመኪናው ሳንወርድ ሔዋኔ ብሎ ጠራኝ። ወይ ማክ አልኩትኝ በፍቅር እያየሁትኝ። ነይማ የሆነ ነገር አለ ፀጉርሽ ላይ አለኝ። ወደኔ እየተጠጋ ወደሱ ስቀርብ ድንገት ሳመኝ። በደስታ ልሞት ምንም አልቀረኝም። ጉንጮቼ ቀሉ። ሲያልበኝም ይታወቀኛል። ክፍሌ ገብቼ በደስታ አልጋዬ ላይ ዘለልኩኝ። ወንድ ልጅ ሲስመኝ የመጀመሪያዬ ነው። እሱ ብቻ ሳይሆን እኔ የምወደው ቀን ከሌሊት የማስበው ማክ እኮ ነው ሳመኝ። በደስታ የምሆነውን አጣው። ልብሴን ቀይሬ ለመተኛት ብሞክርም አልቻልኩም። የማስበው ማክንና የማክን የመጀመሪያ ኪስ ብቻ ነበር። ድንገት መደወልና ድምጹን መስማት ፈለኩኝ። ልደውል ስል ደውዬ የምለው ነገር ግራ ገባኝ። ስልኬን ይዤ ለብዙ ደቂቃዎች ማሰብና ማሰላሰል ጀመርኩኝ። በመሃል ግን ስልኬ ጠራ። ማክ ነበረ። ሴኮንዳቶችን አላባከንኩም። ማክ አልኩትኝ ስልኩን አንስቼ። ወይ አልተኛሽም እንዴ አለኝ። እንቅልፍም ቢያለኝ አልኩት። ለምን ምን እያሰብሻለኝ? አንተን አልኩት። ድንገት ካፌ ያመለጠኝ ቃል ነበረ። ስለኔ ምን አለኝ? አፍሬ ዝም አልኩትኝ። እኔም አንቺን እያሰብኩኝ ነበር አለኝ።
የዛን ቀን ለረጅም ሰዓታት አወራን። ሌሊቱ አላልቅ ብሎኝ እንቅልፍ ባይኔ ሳይዞር ማክን እያሰብኩኝ ሊነጋ ሲል እንቅልፍ አሸለበኝ። ጠዋት የአዙ ድምጽ ነበር ያነቃኝ። ሔዋኔ ተነሽ እንጂ ዛሬ ተኝተሽ ልትይ ነው እንዴ አለችኝ መጋረጃውን እየከፈተች። በይ ተነሺ የለበስኩትን እየገላለጠች በግድ አይኔን ገልጬ እንዴት አደርሽ አዙ አልኳትኝ። ለመነሳት እየተንጠራራው እግዚአብሔር ይመስገን ጎሽ ተነሺ ጋሽዬ ለቁርስ እየጠበቁሽ ነው አለችኝ። ልነሳ የነበረው እንደዛ ስትለኝ ተመልሼ ተኛሁኝ። በግድ አስነሳችኝና ወደ መታጠቢያ ቤት እየሄድኩኝ ትላንት የሆነውን እየፈነደኩኝ ነገርኳት። አንቺ ልጅ እኔ አላማረኝም አለች የመከፋት ፊት እየተነበበባት። እኔ ንግግሯን ከምንም ሳልቆጥረው አዙ ደግሞ ዝም ብለሽ ነው የምታካብጀው አልኳትኝ። የምለብሰውን እየመረጥኩኝ አዙ ይሄ ያምራል ወይስ ይሄ አልኳትኝ በሁለት እጆቼ የያዝኩትን ልብስ እያማረጥኳት። ኤዲያ እኔ ምንም አላማረኝም አንዱን ልበሽና ይልቅ ተከተይኝ አታስጠብቂያቸው ብላኝ ጥላኝ ወጣች። እኔ እየዘፈንኩና በደስታ እንደ ሕፃን ልጅ እየፈነደኩኝ ወደ ታች ስወርድ የማክ አባት ፊቱ ተቀያይሯል። ምነው ደህና አይደለም እንዴ አሞሃል አልኩትኝ። መልስም የለም። ዛሬ ከቤት እንዳትወጪ ያለኝ ማስጠንቀቂያ በሚመስል ድምጽ። እንዴ ለምን አልኩት ግራ እየተጋባው። ባልሽ መሆኔን ላስታውስሻለኝ። ቀና ብሎ ያልተለመደውን ፊት አስተያየት አየኝ። በዚህ መሃል ነበር ማክም እንደምን አደራችሁ እያለ የወረደው። የማክ አባት ምንም ሳይመስለው ከተቀመጥንበት ተነስቶ ያልኩሽን እንዳትረሺ መልካም ቀን ብሎኝ ወጣ። ማክም ግራ በመጋባት እያየኝ ምን ሆኖ ነው ተጣላችሁ እንዴ አለኝ። ያለኝን ነገር እየነገርኩትኝ ማታ ስስምሽ አይቶ ይሆናል እንዴ አለኝ በአባቱ ሁኔታ ግራ እየተጋባ። እኔ እንጃ ሊሆን ይችላል አሁን ምን እናድርግ አልኩት። ትንሽ እስኪረጋጋ በቃ እንወጣም ነገሮችን እናስተካክላለን አይዞሽ አለኝ ተነስቶ በድጋሚ እየሳመኝ። ከዛን ቀን በኋላ አባቱ እስኪረጋጋ ከቤት ባንወጣም ግን አንድ ላይ ሆነ የምናሳልፈው ሁለታችን በፍቅር ከንፈናል። አባቱ ሲመጣ ፊት ለፊቱ እንደ በፊቱ አናወራም፣ ግን በቃ ቤቱን በአንድ እግሩ ስናቆመው ነው የምንውለው። የቤቱ ሰራተኞችም በእኛ ሳይድ ነበሩና ማንም ለማንም ምንም አይናገርም ነበር። እኛ በድብቅ ፍቅራችንን እያጣጣምን ነው። ከማክ ጋር ከመሳሳም ውጪ ምንም አናደርግም። ሲውል ሲያድርም በድብቅ አንድ ቀን እኔ ጋር ሌላ ቀን እሱ ጋር ነበር ምናድረው። እስከምንጋባ ድረስ ምንም አናደርግም ወስነናል። በቃ በጣም የሚያስቀና ፍቅር ውስጥ ገብተናል። ማክ ወደ አውስትራሊያ ላለመመለስ ከተመለሰም አብረን እንደሆነ ወስኗል። አንድ ቀን እሁድ የማክ አባት እንደሚፈልገኝ በአዙ በኩል ልኮብኝ ሲሄድ በረንዳ ላይ አኩርፎ ተቀምጧል። ሔዋን አለኝ የሆነ ቁጣ ባዘለ ድምጽ። አቤት አልኩት ምን ሊለኝ ነው በሚል ፍራቻ እንደተጋባን ዝግጁ አይደለሁም ምናምን በሚል ተራ ምክንያት እስካሁን ለብቻሽ እየተኛሽ ነው። እኔም ስለምወድሽና ስሜትሽን ላለመገፋት ታግሼሻለሁ። አሁን ግን የሚበቃ ይመስለኛል። የማሰቢያ ሳምንት ሰጥቼሻለሁ። ካልሆነ ግን ወደ ነበርሽበት ህይወት ትመለሻለሽ አለኝ። ዛቻ ባዘለ ድምጹ። ንግግሯን አዶኝ ሊሄድ ስል አልጨረስኩም አለ ቆጣ ብሎ ከልጄ ጋር ያለውን ነገር የማላውቅ እንዳይመስልሽ። ከዚህ ቤት ብወጣ እሷ አለልኝ ብለሽ ከሆነ እንዳታስቢ፣ ሁሉንም ነገር አስቤበታለሁ። ደግሞ ማክቤል ላንቺ የሚሆን ልጅ አይደለም። አባትሽን በማታገኙ ነገር ላይ ተማምነሽ እንዳታሳዝኚው። የአባትሽ ከባድ ሚስጥር በእጄ ላይ ነው አለኝ። አንቺ አይሆንም የምትይ ከሆነ ግን በአባትሽ ፈርደሽ ነው አለኝ። ምን እንደማደርግ ግራ ገባኝ። አምላኬ ሆይ አንተ ትዕግስቱን ስጠኝ አልኩኝ። በውስጤ ደስታዬ ላይ ውሃ ቸለሰበት። ክፍሌን ዘግቼ ስቅስቅ ብዬ አለቀስኩኝ። ምንድነው የማደርገው? አሁን ለማክ ልንገረው ወይስ ይቅር እያልኩኝ ሳስብ ማክ ደወለ። ሔዋንዬ እስካሁን ተኝተሻል እንዴ አለኝ። ገና መነሳቱ ነበር። አይ ቆየው አልኩት። ምን እንደሆንኩኝ ጠየቀኝ። በስልክ አይሆንም ናና እናወራለን አልኩትኝ። ደቂቃዎች አልፈጁበትም ነበር። አባቱ ያለውን ነገር ስነግረው በጣም ደነገጠ። ምን ማድረግ እንዳለብን እያሰብን በቃ አይዞሽ አንቺ ብቻ አትከፊ መፍትሄ አናጣም አለኝ። ድንገት ለምን አባትሽና አባቴ የሚያስተሳስራቸው ነገር አባትሽን አትጠይቂውም?
ከዛ በምንችለው መንገድ ዶክሜንቱን መውሰድ፣ ከዛ በኋላም ያሉትን ነገሮች እንጋፈጣለን አለኝ። አባቴ ለነገሮች ድብቅና ኃይለኛ እንደሆነ ባውቅም በማክ ሐሳብ ተስማምቼ ጥሩ በቃ ዛሬ አባቴ ጋር እናወራለን አልኩትኝ። ተነስቼ እንድታጠብና አባቴ ጋር አብረን እንደምንሄድ እሱም ውጪ እንደሚጠብቀኝ ተነጋግረን እሱም ወደ ክፍሉ ሄደ። በተባባልነው መሰረት ወደ አባቴ ጋር ለመሄድ ስንወጣም የማክ አባት ወዴት ነው አለን ከላይ መኝታ ቤቱ በረንዳ ላይ ቆሞ። እንዴ አባዬ አለህ እንዴ አለው አባቱን ወደ ላይ እየተመለከተም። አዎ አለሁ አለ በንዴት። ወዴት ነው አለ ደግሞ። ትናንት ለሰው መስጠት የነበረብኝ ዕቃ ነበር ቦታውን ስላላወቅኩት አሁን ሔዋን እንድታሳየኝ አብረን እንሂድ ብያት ነው አለም። ጥሩ ቶሎ ተመለሱ አለ ፊቱ ሳይፈታም። ዋናው መፍቀዱ ነው አልኩኝ። ተመለሽ የሚለኝ መስሎኝ በጣም ፈርቼ ነበር። ከግቢ እንደወጣው ተረጋጊኔ ቆንጆ ብሎ ሳመኝ። ማክ በጣም ፈራው አልኩት እጁን አጥብቄ ይዤ። አትፍሪ ምንም አይመጣም መቼም አንለያይም ካልሆነ እንጠፋለን አለኝ ለመቀለድ እየሞከረም። እስኪ አትቀልድ እኔ ለራሴ ጨንቆኛል አልኩት። አይዞሽ የኔ ቆንጆ ሁሉም ይስተካከላል አለኝ። አባቴ ቤት ደረስን። አናግረሻቸው ነይ አለኝ ማክ። እሱም ጨንቆታል። አባቴ ቁጭ ብሎ ስልኩ ላይ ካርታ ይጫወታል። አባቴ አልኩትኝ። እንዴ ሔዋኔ ምን እግር ጣለሽ ለምን መጣሽ አለኝ ቀና ብሎ እየሳመኝ። እንዴ እንደዚህ ይባላል እንዴ አልናፍቅህም አልኩት። አይ እንዴት ሳትነግሪኝ ብዬ ነው አለኝ ምንም ሳይመስለው። አባቴ ለኔ ግድ የለውም ሁሌም ይገርመኛል። እናቴ ከሞተች በኋላ ብቸኝነት እየተሰማኝ ያደግኩት። ፈልጌ ነበር አባ አልኩት። አሁንም ቀና ብሎ ሳያየኝ ምነው በሰላም ነው አለኝ። አዎ ምን መሰለህ አባቴ አቶ ሽፈራውና አንተን የሚያስተሳስራችሁ ሚስጥር ምንድነው አልኩት። የሰማውን ማመን አልቻለም። በጣም ደንግጦ ከተቀመጠበት ብድግ አለና አንቺ እንዴት አወቅሽ ሊመታኝ በሚመስል ሁኔታ አፍጥጦ እንዴ አባ የዚህን ያህል ከባድ ሚስጥር ነው እንዴ ለልጅህ የማይነገር አልኩትኝ። ልጅ አሳጣሽ ዝም በይ ብሎ ጮኸብኝ። ሁኔታው በጣም ነበር የሚያስፈራው። ምንም ሳልተነፍስ ጥጌን ይዤ ቁጭ እንዳልኩኝ አባቴ በንዴት ቤቱን እየዞረው ነው። ድንገት ቆም ብሎ ቆይ አንቺ በመሃላችን ያለው ሚስጥር በምን አወቅሻለኝ ስሩ እስኪገታተር እየጮኸ። ያው ሽፈራው ነው የነገረኝ አልኩት እየተንቀጠቀጥኩ። እኮ እንዴት አለኝ አይኑን እያፈጠጠ። አብረን መተኛት አለብኝ ነው የሚለኝ አልኩት ቃላቱን ለመጨረስ እያፈርኩኝ። የአባቴ ንዴት ይባስ ጨመረ። እና ለምን አተኝም ታዲያ ያገባሽ የቤቱ ጌጥ ሊያረግሽ ኖሯል። አንቺን ቤቱ አስቀምጦ የሚቀልብበት ምንም ዕዳ የለውም። ትሰሚኛለሽ ምንም ጊዜ ሳታባክኚ አሁኑኑ ሄደሽ ይቅርታ ጠይቂው የሚልሽንም ካለምንም ድርድር ፈጽም ያለኝ ቁርጥ ባለ ድምጹ። ጌታዬ ሆይ መፍትሄ ፍለጋ መጥቼ ጭራሽ አጣብቂኝ ውስጥ ልገባ ነው አልኩኝ ለራሴ። አሁን ማጉረምረሙን ትተሽ ዳይ ወደ ባልሽ ደግሞ ከኔ ጋር ምንም አላወራንም እዚህ እንደመጣሽም እንዳትነግሪው አለኝ። ቦርሳዬን አንስቼ ሳልሰናበተው እንኳን እየሮጥኩኝ ወጣው። ማክ በሩቁ ሁኔታዬን አይቶ ከመኪናው እየወረደ ምን ነው ፍቅር ምን ሆንሽ ተረጋጊ እንጂ ታውቆሻል እንዴት እንደሆንሽ ብሎ አቀፈኝ። ማክ እባክህ አርቀ ከዚህ ሰደኝ አልኩት። ምን እንደሚል ግራ ገብቶት ካስገባኝ በኋላ ወዴት እንደሚነዳው እንኳን ሳያውቅ ነዳው። መንገድ ከጀመረም በኋላ ነበር ወዴት ልንደው ብሎ ጠየቀኝ። ደስ ወዳለ ግን በቃ ጸጥ ያለ ቦታ አልኩትኝ በሚያስገርም ፍጥነት። ከከተማ የሚያስወጣው መንገድ ያዘ። እኔም ዝም እንዳልኩኝ ነኝ። ማክ አልፎ አልፎ ምን እንደሆንኩ እየጠየቀኝ ነው። እኔ ግን ማልቀስና ዝም ብቻ ሆነ መልሴ። የሆነ ጭር ያለ ቦታ ላይ ስንደርስ አቆመው። ምንድነው የኔ ቆንጆ በጭንቀት ልትገይኝ እኮ ነው አለኝ ማክ። ከአይኔ የእንባ ዘለላዎች እየወጡ ሁሉም ነገር ተስፋ እንደሌለው እያለቀስኩኝ በጭንቀት እያየሁት ነገርኩት። አባቴ ቤት ምን እንደተፈጠረና የሆንኩትን ነገር ጠየቀኝ። ስነግረውም ለደቂቃዎች ዝም ብሎ በአባቢና በአባትሽ መካከል ያለው ሚስጥር ከባድ ነው ማለት ነው አለኝ። እኔም አዎ ትክክል ነህ አልኩትኝ። ስለዚህ አባትሽ ለሱ ሚስጥር ብሎ ለሚስጥሩ ከሸጠሽ አንቺ ለምን ተባባሪው ትሆኛለሽ? ከኔ ጋር ነሽ፣ በሐሳቤ ተስማሚያለሽ አለኝ በቆራጥነት። የአባቴን የጭካኔ ፈተናና ሁኔታዎችም ታወሱኝ። አዎ ካንተ ጋር ነኝ አልኩትኝ። እንግዲያውስ ነይ ብሎ መኪናውን አዙሮ ተመለሰ። ምን ልታደርግ ነው አልኩትኝ።
አባቴ ላናግረው ነው። እንደምንዋደድ ነግሬው ያመጣውን ያምጣ፣ ካስፈለገውም ቤት ለቀን እንወጣለን አለኝ። ማክና አባቱ በእኔ ምክንያት እንዲጣሉ አልፈልግም። ማክ በስንት ልመና አባቱ የሰጠኝን ገደብ ስላለ እስከዛ ተረጋግተን መፍትሄ እንፈልጋለን ብዬ አሳምኜ ሐሳቡን አስቀየርኩት። ወደ ቤት ስንመጣ የማክ አባትም አልነበረምና እንደምንም ወደ በፊት ደስታችን ለመመለስ ሞከርን። ምሳ እየተሳሳቅን በፍቅር በላን። ትንሽም ቢሆን ካለንበት ሙድ ወጣን። ማክ ሻወር እስከሚጨርስ የአባቴን ንግግር ማሰብ ጀመርኩኝ። ምንድነው የአባቴ ከባድ ሚስጥር? ለምንስ እንደዛ ደነገጠ? እኔ ልጁ ሚስጥሩን ማወቅ ቢረዳው እንጂ ምንድነው ጉዳቱስ? ይህንን እያብሰለሰልኩኝ ማክ በሩን ከፍቶ መጣ። ማክዬ ይህን ደረት እንዴት እንደምወደው እኮ አልኩትኝ ከንፈሩን እየሳምኩት። አስቀናሽኝ እኔን ሳለ እየቀለደ። አይ አንተን እንኳን አይመስለኝም አልኩት። በዚህ የተቃለድን ቤቱን ስንዞረው አዞ ድንገት በሩን በርግዳ ገባችና ጋሽዬ መጡላችሁ አለችን። ማክና እኔም ወደ የክፍላችን እየሮጥን ገባን። ይህ የቃቃ ጨዋታ መቼ እንደሚያበቃ ጨነቀኝ። የአባቴ የክፋት ፈተናና የሸዋፈራው ዛቻን ሳስበው እንባይ ሳይታወቀኝ ሲወርድ ተሰማኝ። አባቴም ለኔ ግድ የለውም፣ ቢሆንም እኔ ግን አባቴ ነውና እጅግ በጣም ወደዋለሁ። በዚህ አጭር ጊዜ ውስጥ የአባቴንም ሆነ የኔንም ህልውና ልታደግ የምችልበት መፍትሄ እንዴት ማሰብና ማግኘት እንዳለብኝ ለማጣራት ወሰንኩኝ። የአባቴ ለኔ ያለው ጥላቻና ግዴለሽነቱ ምክንያቱን በማላቀው ሚስጥር ምክንያት እንዲጎዳው መፍቀድ እንደሌለብኝ ወሰንኩኝ። የአባቴ ሚስጥር ምንም ሆነ ምንም አሳልፌው ልሰጠው አልፈቅድም። ምንም ቢሆን አባቴ ነው። ግን በዚህ በአንድ ሳምንት ውስጥ ምን አይነት ታምር መፍጠርና ከዚህ ችግር ማምለጥ ይቻላል ብዬ ግራ ተጋብቻለሁ። ይህንን እያሰብኩ ሌሊቱን ያለ እንቅልፍ አሳለፍኩኝ። ማክም እኔም በጭንቀት የማይገፉ ሌሊቶችን አሳለፍን። በማግስቱ ጠዋት ሁላችንም ለቁርስ ተሰብስበን ድንገት የማክ አባት ያላሰብነውን ነገር አነሱብን። ውድ የቻናሌ ተከታታዮች ለዛሬ ይዤላችሁ የመጣሁት ሔዋን የተሰኘው ክፍል 1 እውነተኛና ልብ አንጠልጣይ የፍቅር ታሪክ ይህንን ይመስል ነበር። በክፍል 2 እስከምንገናኝ ድረስ ማሂ ነበርኩኝ። ቸር ሰንብቱ።